ሱራፌልና ሳሚ ሉላ ሆነው ቤዛን በመፈለግ ላይ ናቸው። እነሱ እየፈለጉ ያለ ድምፅ የሰማው መርማሪ ፖሊሱ በሩን ከፍቶ ሲገባ ምንም አይነት የለም። መርማሪ ፖሊሱ ሲገባ እየተጫጫሁ ስለነበረ ቀጥታ ወደ ሳሎን ሲገባ ሳሎን በገባበት ሰዓት ምንም አይነት ሰው አላገኝም። በዛና አጋጣሚ እነ ሳሚና ሱራፌልም ድንገት ሳሎን ሲገቡ መርማሪ ፖሊሱን ያገኙታል። ቆይ ምን እየተካሄደ ነው? ምንድነው አንተ ምን እያረክ ነው? ቤዛስ በማለት ሲጠይቁት ቤዛ እንደሌለች ቆይ ምን እያለችው ነው? እኔ ጩኸት ሰምቼ ነው ወደዚህ የመጣሁትኝ በማለት በአጋጣሚ እያለፍኩኝ ነበረ እና ጩኸት ሰምቶ እየገባው መርማሪ ፖሊስ ራሱ እንዲጠረጠርና ሳሚም ሆነ ሱራፌል እሱን እንዲጠረጠር እያደርጉታል። እኔን እንድትጠረጥሩኝ አልፈልግም። እኔ ድምፅ ሰምቼ እንደገባው እንድትረዱኝ እፈልጋለሁ በማለት ሌባውም ቤዛን አደንዝዞ አፏን አፍኖ እጅና እግሯን አስሯት ስለነበረ በስከ መጨረሻ ከጮሆች በኋላ ምንም አይነት ድምፅ አላሰማችም። አዝሏት እየሄደው ወደ መርማሪ ፖሊሱ እህት ቤት ነበረ። እዛም ይዟት ሲሄድ በር አንኳኩቶ ሲገባ በሩን ስከፍትለት ትደነግጣለች። ምን እያደረክ ነው አሹ? ምንድነው ይሄ ስትለው ምክንያቱም እሷ ጋ ነው ሁሉ ነገር ያለው ሚስጥሩ። እኔ እኮ ሰው አግተህ እንድታመጣልኝ ሳይሆን ገንዘቡን ይዘህ እንድትመጣ ነው እንጂ ሰው ይዘህልኝ እንድትመጣ አይደለም እየላኩህ። ምን እያደረክ ነው በማለት ስትናገረው ተረጋጊ እዩልሽ። አሁን እሷ መናገር አልቻለችም። ምክንያቱም ቤዛ መናገር አትፈልግም። ገንዘቡ እንደሌለ እያወራች ስለነበረ ስለዚህ ሚስጥሩን የምታውቀው እሷ ስለሆነች ሌሎቹን አግቻ አስሬያቸው እዛው ቤት ውስጥ እሷን ይዤ መጣው። ወንድሜ ቢያይህ ኑሮ ምን ልትሆን ነበረ? እኔንም ሆነ አንተም ጦስ ውስጥ ልትገባ። በፍጹም እሱ እንደሌለ አይቼ ነው ወደዚህ ይዤ መጣሁት። ምክንያቱም እዚህ ነው እንጂ ምክንያቱም እሱ ወደዛ እየሄደው እሷን ይዟት የሄደው እናቴ ቤት ይዤ መሄድ አልቻልኩም። እናቴ ቤት ብሄድም ተፈላጊ ነኝ። ስለዚህ ማድረግ አልችልም። ሁሉም እያገለለኝ ነው። ስለዚህ ሰላም ያለውና እንደፈለግን ማድረግ የምንችለው ካንቺ ቤት ነው ክፍሎች ስላሉ በማለት ይዟት ይገባል። ደንግጣ የነበረችው የመርማሪው እህትም በልሽ እዛ ክፍል አድርጋት በማለት ለደቂቃዎች ያህል ቤዛ ራሷን አታቅም ነበረ። ወስዶ አልጋ ላይ ያደርጋታል። የታመመችው ልጇም ትወጣና ምን ሆናችሁ ነው ደንግጣችኋልሳ ስትላቸው አይ ምንም አልሆንም አልገባኝም። እስኪ ዞር በሉ ምንድነው ፊት ለፊት የሚታየው? ምክንያቱም ያየችውን ነገር እነሱም ደንግጠው ስለነበረ ፊታቸው ላይ ምን እያደረጋችሁ እንደሆነ አልገባኝም። ወይኔ እርግብ ምን እየተካሄደ ነው? ቆይ በማለት ስጠይቃቸው እባክሽ ልጄ እንደዚህ አትሁኝ፣ ምንም ነገር የለም። እስኪ ያሳዩኝ። ምንድነው ምንም ነገር የለም የምትሉኝ? እዛ ጋር የማየው ምንድነው? የምን ሰው ነው እዛ ጋር ያስተኛችሁት? ሬሳ ባልሆነ። ወይኔ እኔ የምታከመው በዚህ ነው? እንደዚህ ሰው ገላችሁ፣ ሰው አግታችሁ፣ ሰው አሰቃይታችሁ ነው እንዴ እኔ የምታከመው? እባካችሁን እስኪ ዘወር በሉ በማለት ብጠይቃቸውም በፍጹም ዘወር አንልልሽም፣ ሂጂ ወደዛ ወደ ሳሎን ብለው ወደ ሳሎን ይወስዷታል። የታገተችዋ ልጅም አላየችም፣ ግን እሷ በውስጧ እጅግ በጣም ተበሳጭታ ስለነበር ከዚህ ሁሉ እኔ ሞቴን እመርጣለሁ እንጂ በእንደነዚህ አይነት ገንዘብ መታከም መዳንም አልፈልግም። ብድንም እንኳን ራሴን እየወቀስኩት ነው የምኖረው። እናቴ መኘኝ፣ እውነቴን ነው ምልሽ፣ እባክሽ ዝም በይ በማለት እናት ልጇን ትቆጣታለች። መርማሪ ፖሊሱም ከነ ሱራፌል ቤት እንደገባ ቆይ እናንተ ምን እያደረጋችሁ ነው? አንተ ራስህ እዚህ ቤት ምን ልታደርግ ነው የመጣኸው? ብለው አሁንም ድጋሚ ሲጠይቁት እባካችሁ እርዳታዬን ከፈለጋችሁ አለሁ። እኔ ድምፅ ሰምቼ ነው የመጣሁት። እውነቴን ነው የምላችሁ። በዚህ ሳልፍ ነው ይህ ጩኸት ነበረ እኮ። ታዲያ እየታለ ታዲያ የተጮኸው? አሁን ቤዛ የት ነው ያለችው? እባካችሁ እኛ ጊዜ አንውሰድ በማለት ሉላ ስጠይቃቸው አዎ እኛን ተወን፣ እኛ ምንም አይነት የፖሊስ እርዳታ አንፈልግም፣ ራሳችን እንወጣዋለን፣ አንተን አንፈልግህም፣ ግን ይሄን ሰው መጠርጠር አለብን፣ የሆነ ነገር ያደረገው ምናልባት እሱ ሊሆን ይችላል በማለት ሳሚሱን ለመጠርጠር እያስባል። ቆይ እኔ ምልህ ሳሚ እባክህን አስብ እስኪ፣ ቤዛ የልትሆን ትችላለች? ሁሉም በሩን ከፋፍተው የተዘጉትን መኝታ ቤቶችም ከፋፍተው ቢያዩ ምንም አይነት ሰው የለም እና ምን ይሻለናል? አሁን ቤዛን የት ነው ያለችው? ያ ሰው ይዟት ሄደ ማለት ነው በማለት ስለዚህ ተወን መርማሪ፣ እባክህ ልትወጣለን ትችላለህ፣ ከቤታችን ውጣለን በማለት ሱራፌል ከግቢ እንዲወጣ ያደርገዋል። ከግቢ ከወጣም በኋላ መርማሪ ፖሊሱ ሱራፌል ግራ በተጋባ መንገድ ሳሚ እመነኝ፣ ይሄ ሰው ራሱ ሊሆን ይችላል ቤዛን ይወሰዳት፣ ቤዛን ወስዷታል እንጂ ታዲያ ከቤት ወጣ የት ሄደች? ብትኖር ኑሯለሁ ትለን ነበረ እኮ። የት ነው ያለችው? ስለዚህ ይህን ሰው የመከታተልና መጠርጠር ይኖርብናል በማለት ሁሉም በአንድ ቃል ይናገራሉ። ግን ቆይ ምን እየተካሄደ ነው?
እንዴትስ እንዲህ ሊሆን ይችላል? በማለት ቤዛ ከደቂቃዎች በኋላ ከተኛችበት ጋር ነቅታ ስታይ ያለችበት ክፍል ሌላ ነው። የማታውቀው ክፍል የማታውቀው አልጋ ላይ ነው ያለችው። እጇም እግሯም አፏም ታፍነዋል። ምንም ማድረግ አልቻለችም። ግን ደግሞ እንደምንም ብላ ከአልጋ ላይ ለመውረድ ብትሞክርም አልቻለችም። መርማሪ ፖሊሱ ድንገት እህቱ ቤት ይሄዳል። እህቱ ስታየው እጅግ ትደነግጣለች። ቆይ ምን ሆነሽ ነው እህቴ? አንዴ መግባት እችላለሁ ወይ ውስጥ ሲላት በፍጹም አትገባም። ሂድ ወደ ቤት ለምን መጣህ? አትምጣ፣ እኔ ስፈልግ ብቻ ትመጣለህ ስትለው ቆይ ምን ሆነሻል እህቴ? ዛሬ ልክ አይደለሽም፣ ሀሳብሽም ሁሉ ነገርሽም ልክ አይደለም። ምን ሆነሽ ነው? እኔ ምንም አልሆንኩኝ በማለት በር ላይ ቁማ ተከራከራለች። ሂድ ወደ ቤት። ቤት የለኝም፣ ትዳር እኮ አለህ። ምንም ትዳርም ሆነ ቤት የለኝም። አሁን ወደ ውስጥ ልግባ በማለት ቢለምናትም እሷ ግን ልታስገባው ፈቃደኛ አይደለችም። ምክንያቱም ውስጥ የማታውቀው ሰው እንግዳ ስላለ ያንን ካየ ወንድሟ ስለማይምራት ታውቃለች። የመርማሪው ያመጣት ቤዛን ይዟት የመጣው ሰውም እዛው ሳሎን ቁጭ ብሎ ከእርግቤ ጋር አለ። ወይኔ አጎትሽ መጣ ዛሬ ጦሴ። እኔ ዛሬ ወደ እስር ቤት መግባቴ ነው። በቃ እኔ ምንም አላደርግም። ወይኔ መከራዬ ሲል አዎ እኔ ያለሁ አይደለ እናንተ እኔን በሰው ገንዘብ ልታሳክሙኝ፣ ሰውን አግታችሁ ሰውን አሰቃይታችሁ ለማሳከም፣ አንተ ወደ እስር ቤት ስትሄድ እኔ ደግሞ ወደ ሞት እሄዳለሁ ማለት ነው። እኔ እንደዛ ማለት አይደለም፣ እባክሽን ተረጅኝ ሲላት በፍጹም ልረዳህ አልችልም በማለት እርግብ ትመልስለታለች። መርማሪው እህቱን በባክሽ ቢላትም በፍጹም ቤዛ በአጋጣሚ የሆነ ነገር ስትነካ